ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የታህሳስ 1 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ዘመቻና ቀጠሮ የማያልቅበት የብልጽግናው ስርዓት አሁን ደግሞ በአይነቱ ለየት ያለ ነው ብሎ የገለጸውን ዘመቻ ከቀጣዩ ሳምንት ጀምሮ ለማካሄድ መወሰኑ ታውቋል። ጨርሶ ማጥፋት የሚል ተልዕኮ የተሰጠው ይህ ዘመቻ አሁን ካላጠፋናቸው ምርጫ ማካሄድ አንችልም፣ ምርጫ ካላካሄድን ደግሞ መንግስት ሆነን መቀጠል አንችልም የሚል ትዕዛዝ ለስድስቱ የእዝ መሪዎች ትዕዛዝ ተላልፎላቸዋል። የዘመቻ ስያሜ እንጂ የተለየ ኃይል ለዘመቻው ስላልተመደበ እንደቀደሙት ሁሉ ይህም አይሳካም ሲሉ ወታደራዊ ምንጫችን ተናግረዋል። ሾልኮ የወጣው የብልጽግናው ወታደራዊ መረጃ ምን ይላል? የደህንነቱ መስሪያ ቤት በዋናነት የሚመራው ይህ ዘመቻ ዜናችን በቀዳሚነት የሚያስደምጣችሁ ይሆናል። የብልጽግናው ሰራዊት ካምፑን እየጣለና ትጥቁን እያንጠለጠለ የፋኖን ካምፕ መቀላቀሉን አጠናክሮ ቀጥሏል። ይህን ተከታታይ የብልጽግና ሰራዊት መክዳት አስመልክቶ አስተያየቱን የሰጠው ፋኖ በበኩሉ በሰልፍና በቀጠሮ ነው እየመጡ ያሉት ብሏል። ፋኖን የተቀላቀሉት የብልጽግና ሰራዊት አባላት በበኩላቸው ፋኖ ድርጅታዊ አንድነቱን ከመሰረተ አለቆቻችን ማረጋቸውን እንደያዙ መጥተው ይቀላቀሉናል ሲሉ ተናግረዋል። ዜናችን የሚያስደምጣችሁ ሌላው የሰዓቱ መረጃችን ነው። አቶ ታዲዮስ ታንቱ ለእውነትና ለኢትዮጵያዊነት ዋጋ እየከፈሉ ስለሆነ ለእሳቸው ክብር ስንል አዲሱን ክፍለ ጦር በጋሽ ታዲዮስ ታንቱ ስም ሰይመነዋል ሲል ፋኖ ገልጿል። ይህን አደረጃጀት የሰራው የፋኖ መዋቅር የትኛው ነው? የፋኖ ትግል ዓላማ ሳይገባቸው ወደ ትግላችን የመጡ የራሳቸውን ወንጀል ለመደበቅ ትግሉን መሸሸጊያ ያደረጉና የሥርዓቱ ሰርጎ ገብ ተላላኪዎች ወደ መጡበት መመለሳቸው ለትግላችን ከፍተኛ ጥቅም አለው። እነዚህ ሰዎች እስካሁን መቆየት አልነበረባቸውም። ትግላችን የበለጠ ለማጥራት የድርጅት አንድነት መስረታን በቅርቡ እናረጋግጣለን ሲል የገለጸው ይኸው የታዲዮስ ታንቱ ክፍለ ጦር መሪ ነው። ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሊቀመንበር በአዲስ አበባ ህዝብ ላይ የያዙትን ቂም ጊዜ ጠብቀው ለመበቀል መንግስታዊ መዋቅሩን ተጠቅመው ብቅ ብለዋል። በአዲስ አበባ የሚገኙ የስድስተኛና ስምንተኛ ክፍል ተማሪዎች ኦሮምኛ ትምህርትን በሚኒስትሪ ደረጃ እንዲፈተኑ የሚል ትዕዛዝ አስተላልፈዋል። በዚህ ጉዳይ ተንታኞች የሰጡትን አስተያየት ጨምረን ያሰናዳነውን ዜና እናስደምጣችኋለን። የአፍሪካ ቀንድ ትኩሳት እንዳይበርድ የሚሹት የብልጽግናው ሊቀመንበር ቤንሻንጉል ጉሙዝ ክልል ላይ የለኮሱት እሳት አባይን ተሻግሮ ወልቃይት ላይ ሊፈነዳ እንደሚችል አልቡራን ዝተዋል። ነሐሴ 19 ቀን ጣና ቴሌቪዥን በትንታኔ ዘገባው ያቀረበው የቢሆን ትንተና እውን ሆኖ ሰሞኑን መነጋገሪያ ሆኗል። የሱዳንን መንግስት ያስቆጣውና እሳቸውም ለበቀል ሁመራን እንዲመርጡ ያስገደዳቸው የብልጽግናው ሊቀመንበር ጥፋት ምንድነው የሚለውን በትንታኔ የምናስደምጣችሁ መረጃችን ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ሾልኮ የወጣው የብልጽግና ወታደራዊ ዘመቻ። የብልጽግና ወታደራዊ አዛዦች፣ የደህንነት መስሪያ ቤቱ ከፍተኛ ኃላፊዎችና የባዲን ከፍተኛ ባለስልጣናት ባህር ዳር ከተማ ላይ ባደረጉት ዝግ ስብሰባ አዲስ የውጊያ ዕቅድ ማውጣታቸውን የጣና ቴሌቪዥን ወታደራዊ ምንጮች ተናገሩ። የሶስቱ ኃይሎች የውጊያ ዕቅድ ከቀጣዩ ሳምንት ጀምሮ ተግባራዊ እንደሚሆንም ጨምረው ገልጸዋል። የጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት ከላይ የተጠቀሱት የብልጽግና የጸጥታ መዋቅርና የባዲን የፖለቲካ መሪዎች በባህር ዳር ከተማ ባደረጉት ሚስጥራዊ ስብሰባ በፋኖ ላይ በአይነቱ ለየት ያለ ዘመቻ ለመክፈት ዕቅድ አውጥተው ተስማምተዋል ሲሉ ገልጸዋል። እንደ ወታደራዊ ምንጮቻችን ገለጻ ዘመቻው ከቀጣዩ ሳምንት ጀምሮ ተግባራዊ እንደሚደረግ የታወቀ ሲሆን ለዚህ ደግሞ በቅርቡ ለብልጽግናው መንግስት እጅ የሰጡ ፋኖችን በመረጃ ሰጭነትና በፊት መሪነት ሊጠቀሙ እንደሚችሉ ታውቋል። የብልጽግናው ስርዓት ከ2 ዓመት በላይ በአማራ ክልል የተካሄደውን ጦርነት የተለያዩ ስያሜዎች እየተሰጣቸው ተደጋጋሚ ዘመቻዎችን ቢያውጅም ባቀደው ጦርነት በፋኖ ብርቱ ምት እያረፈበት የዘመቻው ዓላማም ሲከሽፍበት ቆይቷል። አሁን በባህር ዳር በተደረገው ሚስጥራዊ ስብሰባም ከስካሁኑ ፈጽሞ እንጨርሳቸዋለን እና እናጠፋቸዋለን የሚል ዛቻ የያዘ ዘመቻ ለማወጅ ቢስማሙም ከተለመደውና እስካሁን ከከሸፉት ዘመቻዎች የተለየ ውጤት እንደማይኖረው ወታደራዊ ምንጮቻችን ይናገራሉ። አስተያየታቸውን የሚሰጡ ምንጫችን ሲቀጥሉም የዘመቻው ስያሜ እንጂ ለዘመቻው አዲስ የተዘጋጀ
ኃይል የለም። መንግስት አዲስ የወሰነው የዘመቻ እቅድ ተግባራዊ የማይሆነውም ከዚህ የተነሳ ነው ብለዋል። የብልጽግናው የጋራ ግብረ ኃይል በዝግ ስብሰባ ሲመክር ከሰነበተ በኋላ ከፋኖ ከርተው ወደ ብልጽግና የገቡትን በፋኖ ካምፕ ዙሪያና በሌሎች ቀጠናዎች ያሉ እንቅስቃሴዎችን እንዲያጠኑ ተልዕኮ እንደተሰጣቸው የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ለነዚህ ወዶ ገብ ፋኖች ስለ ዘመቻው እንቅስቃሴ ሚስጥር ባይነገራቸውም እነርሱ ግን በፋኖ ቀጠና የራሳቸውን የመረጃ አካል አስገብተው እንዲሰልሉ መታዘዛቸውን የገለጹት ወታደራዊ ምንጫችን ወዶ ገቦቹ በፋኖ ትግል ውስጥ በነበሩበት ጊዜ የነበራቸው ሙሉ መረጃ በዚህ ሳምንት በየገቡበት ቀጠና የኮማንድ ፖስቱ መሪ እንዲያስረክቡ ታዘዋል ብለዋል። የመጨረሻው ዘመቻ የሚል ስያሜ የተሰጠው ይህ ተልዕኮ በቀድሞ አብዮታዊ ሰራዊት አባል ጄኔራል መሐመድ ተሰማ የሚመራው ምስራቅ እዝ፣ በሪፐብሊካን ጋርድ የቀድሞ አዛዥ የሚመራው ሰሜን ምዕራብ እዝ፣ በጄኔራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ፣ በጄኔራል ብርሃኑ ጥላውን የሚመራው ስድስተኛ እዝና በጄኔራል ዘውዱ በላይ የሚመራው ደቡብ እዝን ጨምሮ በቅርብ ወደ ክልሉ የገቡ ፓራ ኮማንዶዎች ይሳተፉበታል ተብሏል። የብልጽግናው ሰራዊት በሁሉም የክልሉ አካባቢዎች ልዩ የሌሊት ዘመቻ አውጆ በየቀኑ አፈና ለማድረግ ተደጋጋሚ ሙከራ እያደረገ ቢሆንም በፋኖ በሚደረግበት ጸረ ማጥቃት ከፍተኛ ወታደራዊ ኪሳራ እያስተናገደ ይገኛል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ባሰበው መልኩ ለመምራት ወታደራዊ አዛዦቹ ብቁ ሆነው ባለመገኘታቸው የመረጃና ደህንነት መዋቅሩን በአስፈጻሚነት ማሰማራቱን ከሁለት ወራት በፊት መግለጻችን ይታወሳል። ከመረጃና ደህንነት መዋቅሩ በተጨማሪም በተለያየ ጊዜ ወደ ብልጽግና የገቡ የፋኖ አባላት የነበሩትን ዋና መሳሪያ አድርጎ እየተጠቀመ እንደሚቀጥል ይጠበቃል። የመጨረሻው ዘመቻ ተብሎ የተሰየመው ተልዕኮ የብልጽግናው ስርዓት አካሂደዋለሁ ብሎ ላሰበው የግንቦቱ ምርጫ ግብዓት እንዲሆነው አስቦ መሆኑን ወታደራዊ ምንጮቻችን ተናግረዋል። ብልጽግና የግንቦቱን ምርጫ ማካሄድ ካልቻለ የመንግስትነት እድሜው የሚያበቃ ሲሆን ቅቡልነቱን ባዶ ይሆናል። በመሆኑም ምርጫው እንዳይካሄድ ፈተና ይሆንብኛል ብሎ የሰጋው የፋኖን ትግል ሲሆን ለዚህ ደግሞ የመጨረሻ የሚለውን አቅሙንና ለኤርትራ ጦርነት ያዘጋጀውን ጦሩን ተጠቅሞ በፋኖ ላይ ዘመቻ ሊከፍት እንደሆነ ወታደራዊ ምንጮቻችን ገልጸዋል። ወደ ተከታዩ ዜናችን እናልፋለን። በሰልፍና በቀጠሮ ነው እየመጡ ያሉት ፋኖ። የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ ሲሆን ፋኖ በበኩሉ ስቦ በማስከዳት ውጤታማ መሆኑን አስታውቋል። በዛሬው ዕለት ብቻ በአንድ ግንባር 11 የብልጽግናው ሰራዊት አባላት ፋኖን መቀላቀላቸው ተረጋግጧል። ከ3 ኮር በላይ ሰራዊት ይዘው ምስራቅ ጎጃም የገቡት የብልጽግናው ስድስተኛ እዝ ዋና አዛዥ ጄኔራል ብርሃኑ ጥላውን ሰራዊታቸው በየቀኑ እየፈረሰ ፋኖን እየተቀላቀለ ይገኛል። የብልጽግናውን ሰራዊት በየቀኑ ስቦ እያስከዳ መሆኑን የሚገልጽ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 11 የጠላት ሰራዊት ሙሉ ትጥቃቸውን እንደያዙ እኛን ተቀላቅለዋል ሲል አስታውቋል። የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ የዕለቱን የውጊያ መረጃ ለጣና ቴሌቪዥን ሲገልጽም የጠላትን ሰራዊት ስቦ የማስከዳት እቅዳችን ውጤታማ ሆኖ ቀጥሏል። በየቀኑ በሰልፍና በቀጠሮ ነው ወደኛ እየመጡ ያሉት ብሏል። ቀድመው ወደ ፋኖ የገቡት የሰራዊቱ አባላት ከፋኖ የተደረገላቸውን አቀባበል የፋኖን የውጊያ ብቃት የትግል ዓላማንና የህዝብ ድጋፍን ከተመለከቱ በኋላ ጓዶቻቸውን በራሳቸው ኔትወርክ ስበው እያስወጡ እንደሆነ ይነገራል። ዛሬ ከብልጽግናው ወታደራዊ ካምፕ ወጥተው ወደ አጼ ቴዎድሮስ 201ኛ ኮር 54ኛ 64ኛና 74ኛ ክፍለ ጦር የተቀላቀሉት የሰራዊቱ አባላት ሙሉ ትጥቃቸውን እንደያዙ ነው። ስቦ ማስከዳትን በአግባቡ እየተጠቀምንበት ነው ሲል የገለጸው ፋኖ ሀብታሙ የሱፍ ዛሬ ፋኖን የተቀላቀሉት ከተለያዩ ብሔር ተወላጅ የሆኑ የሰራዊቱ አባላትና በብልጽግናው ጥምር ጦር ስር የነበሩ የባዲ ሚሊሻና አድማ ብተናም ይገኙበታል። በዚሁ ቀጠና በትናንትናው ዕለትም በርካታ የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸውን መዘገባችን ይታወሳል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት በሰጡት አስተያየት ለመውጣት ካሰብን ቆይተናል። አሁን ልንወጣ የቻልነው ቀድመውን የወጡ ጓደኞቻችን የሰጡን ምስክርነት ሰምተን ነው። ፋኖ ከተጠናከረና የተቀናጀ ዘመቻ ካወጀ የፋኖን ውጊያ ሊመክት የሚችል ሰራዊት መንግስት የለውም። መንግስት ያለው 3 ነገር ብቻ ነው፣ ዩኒፎርም፣ ከባድ መሳሪያና ሚዲያ ብቻ ነው። ከዚያ ውጭ ሰራዊቱን ህዝብ ይጠላዋል። ወታደሩም የመዋጋት ሞራል የለውም። ከምንም በላይ ደግሞ አዛዦቻችን ያለባቸው ዘረኝነትና የዝርፊያ ወንጀል በሰራዊቱ ላይ መሰላቸትን ፈጥሯል። እያንዳንዱ ጄኔራል የሚያዋጋን የግል ጥቅሙን ለማስጠበቅ እንጂ የሀገር ጉዳይ ሆኖበት አይደለም ብለዋል። አስተያየታቸውን ሲቀጥሉም ፋኖ ግን የሚዋጋለት ግልጽ ዓላማና እስከ ሞት ድረስ የሚታመን ደጋፊ ደጀን ኃይል አለው። ለዚህ ዓላማ መታገልና ለዚህ ህዝብ መሞት ደግሞ እንደ ወታደር ስታስበው ኩራት ነው። ቀደም ሲል ከወጡ ጓደኞቻችን እንደሰማነውና በሚዲያም እንደተከታተልነው ፋኖ የጎደለው ዓላማና ጽናት ሳይሆን ወጥ አደረጃጀትና አንድነት ብቻ ነው። ይህን እውን ማድረግ ከቻለ ጄኔራሎችና ኮሎኔሎችም ፈልገውን ወደኛ ይመጣሉ ሲሉ ምስክርነታቸውን ሰጥተዋል።
ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። ክፍለ ጦሩን በታዲዮስ ታንቱ ስም ሰይመነዋል። ፋኖ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 2 ክፍለ ጦሮችና አንድ ሌላ ተጨማሪ ብርጌድን በማዋሃድ አንድ ጠንካራ ክፍለ ጦር መመስረቱንና የክፍለ ጦሩን ስያሜም ታዲዮስ ታንቱ ብሎ መሰየሙን አስታወቀ። አዲስ የተደራጀው ክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ለጣና ቴሌቪዥን እንደገለጸው አንድነት ኃይል መሆኑን እናውቃለን። በዚህም መሰረት ጠንካራ ሰራዊት ለመገንባት የሚደረገውን ጉዞ ለማሳካት ተነጣጥለን ከምናደርገው ትግል ይልቅ በአንድ ክፍለ ጦር ስር ሆነን መታገላችን በጠላቶቻችን የምንፈራ ያደርገናል ብሏል። አርበኛ ታርቆ ከበደ የክፍለ ጦሩን ስያሜ ለምን በጋዜጠኛና የታሪክ ተመራማሪ ታዲዮስ ታንቱ ስም እንደሰየሙ ሲናገርም አቶ ታዲዮስ ታንቱ ለእውነተኛና ለኢትዮጵያዊነት ከፍተኛ ዋጋ እየከፈሉ ያሉ አርአያ ወንድማችን ናቸው። በእሳቸው ስም መሰየም የፈለግንበት ምክንያትም ይህ ነው ብሏል። ቀደም ሲል በበለሳና አካባቢው ሲንቀሳቀሱ የነበሩት ዋሊያ ክፍለ ጦርና ታርቆ በለሳ ክፍለ ጦር ከዳግማዊ አድዋ ብርጌድ ጋር ውህደትን በመፍጠር አንድ ግዙፍና ጠንካራ ኃይል ሆነው መምጣታቸውን የገለጸው አርበኛ ታርቆ ከበደ በቅርቡ ደግሞ የሁለታችንም ተስፋ የሆነው የፋኖ አንድነት እውን ሲሆን የትግላችን መስመር እየጠራና እንክርዳዱን ከስንዴው እየለየን ወገናችንን ከመከራ መታደግ እንችላለን ሲል ተናግሯል። የአማራ ሕዝብ የሉና ትግል አሁን የሚገኝበት ምዕራፍ ከፍተኛ ደረጃ ላይ የደረሰ መሆኑን የገለጸው አርበኛ ታርቆ ሰሞኑን የፋኖ ትግል ዓላማ ሳይገባቸው ወደ ትግላችን የመጡ የራሳቸውን ወንጀል ለመደበቅ ትግሉን መሸሸጊያ ያደረጉና የሥርዓቱ ሰርጎ ገብ ተላላኪዎች ወደ መጡበት መመለሳቸው ለትግላችን ከፍተኛ ጥቅም አለው። እነዚህ ሰዎች እስካሁን መቆየት አልነበረባቸውም። ትግላችንን የበለጠ ለማጥራት የድርጅት አንድነት መስረታም በቅርቡ እናረጋግጣለን በማለት አስተያየቱን ሰጥቷል። አርበኛ ታርቆ ከበደ የክፍለ ጦሩን መስረት አስመልክቶ የሰጠውን አስተያየት ተከታትለን እንመለስ። አርበኛ ታርቆ ከበደ ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ጣና ዴሊ ከሚለው ቻናላችን በነገው ዕለት እንድትከታተሉ እየጋበዝን ወደ ቀጣዩ ዜናችን እናልፋለን። አመሰግናለሁ። ዛሬ እንደተባለው አዲስ ክፍለ ጦር ለየራሳቸው የነበሩ ክፍለ ጦሮችን ወደ አንድ አመተን አዲስ ክፍለ ጦር መስርተናል። እነዚህ በተለያየ ቦታ የነበሩ አንድ ቀጠናዊ ትስስር የነበራቸው ክፍለ ጦሮች ዋሊያ ክፍለ ጦርና ታርቆ በለሳ ክፍለ ጦር ናቸው። ከመሃላቸው ዳግማዊ አድዋ የሚባል ብርጌድ ነበር። እነዚህ ሶስቱ አንድ ክፍለ ጦር መስርተዋል። ስያሜው ታዲዮስ ታንቱ የህግ ባለሙያውና አክቲቪስቱ ታዲዮስ ታንቱ ያው አማራን ታሞግሳለህ፣ አማራን ውለታ ገልጸሃል፣ የአማራን ማንነት አጉልተሃል በሚል ጥላቻ ታስሮ ወደ 5 ዓመት የሆነው በመሆኑ ይሄ የማንነታችን ተቆርቋሪ ስለነበር ኢትዮጵያዊ ሰውም ስለነበረ ይህ ሰው በዚህ ክፍለ ጦር ስሙ መጠራት አለበት ብለን ወስነን ታዲዮስ ታንቱ ብለነዋል። ስለዚህ በታዲዮስ ታንቱ ክፍለ ጦር መሪዎቹ የክፍለ ጦሩ ዋና አዛዥ ታርቆ ከበደ ነው፣ እኔ ነኝ። የክፍለ ጦሩ ምክትል ሰጠይ ብራራ ነው። ዘመቻው መላክ መልስ ይባላል። ሌሎች አመራሮችም አሉ። አደረጃጀት አለ፣ የፕሮፓጋንዳ ኃላፊ አለ፣ የህዝብ ግንኙነትና ወታደራዊ መረጃና አስተዳደሮች አሉበት። እነሱም በሚቀጥለው ዝርዝራቸውን እንልካለን። በዚህ መሰረት ክፍለ ጦሩ ተሰይሟል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 1 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። በአዲስ አበባ የተፈጸመው መዋቅራዊ ወረራ። የብልጽግናው ስርዓት በአዲስ አበባ ትምህርት ቤቶች አስገዳጅ የቋንቋ ፖሊሲ አወጣ። በዚህም በተያዙ ዓመት መጨረሻ በሚሰጠው ክልል አቀፍ የ6ኛና 8ኛ ክፍል ብሔራዊ ፈተና ኦሮምኛ ትምህርት የፈተናው አካል እንደሚሆን ሪፖርተር ዘግቧል። የአዲስ አበባ ትምህርት ቢሮ ምክትል ኃላፊው አቶ ዳንኤል ጫላ ፈርመው ለሁሉም ትምህርት ቤቶች ያስተላለፉት ውሳኔ መሆኑን ጠቅሶ ሪፖርተር እንደዘገበው በሁሉም የመንግስት የግልና ዓለም አቀፍ ትምህርት ቤቶች ኦሮምኛ ትምህርት የሚኒስትሪ ፈተናው አካል እንደሚሆን አስገዳጅ ትዕዛዝ ተሰጥቷል ብሏል። የብልጽግናው መንግስት እስከ ሞት ድረስ እታመንለታለሁ በሚለው የህወሓቱ ህገ መንግስት ላይ አዲስ አበባ የፌዴራል ዋና ከተማ ስትሆን የሥራ ቋንቋም አማርኛ ነው ሲል ይደነግጋል። ህገ መንግስቱ ሳይሻሻል የትኛው መንግስታዊ ውሳኔ ባህላዊና ልማዳዊ አሰራር
እንደማይኖርና የትኛውንም ህግ ተፈጻሚ እንደማይሆንም ይኸው በብልጽግናው መንግስት በልዩነት የሚወደደው ህገ መንግስት ይደነግጋል። ህገ መንግስቱ የሚሻሻልበት መንገድ ደግሞ እጅግ ውስብስብ መሆኑም የሚታወቅ ነው። ሆኖም ህገ መንግስታዊ አሰራር ፖለቲካዊ ስብዕናና የህዝብ ክብር ብሎ ነገር የማይታያቸው የብልጽግናው ሊቀመንበር የፈለጉትን ለማድረግና ይዘውት የተነሱትን ፕሮጀክት ለማስፈጸም በእሳቸው ድምጽ ብቻ ተፈጻሚ እንዲሆን ይደረጋል። ከዚህም በፊት የአዲስ አበባን ከንቲባ ለመመደብ የከተማ አስተዳደሩን ፈቃድና ይሁንታ ሳያገኙ በራሳቸው መንገድ ቻርተር አሻሽለው ታከለ ኡማን ከኦሮሚያ ምክር ቤት አስመጥተው ሲሾሙ ታይተዋል። ታከለን ሲያሰናብቱ ደግሞ እንዲሁ በተመሳሳይ የከተማ አስተዳደሩ ሳይመክርበትና ውሳኔ ሳይሰጥ በራሳቸው ፈቃድ አንስተው ወይዘሮ አዳነች አበቤን ከጨፌ ኦሮሚያ ምክር ቤት በማንሳት ለአዲስ አበባ ከንቲባ አድርገዋል። ዛሬም ሪፖርተር ሚዲያ ባሰራጨው ዘገባው የአዲስ አበባ ትምህርት ቢሮ ያሳለፈው አስገዳጅ የቋንቋ ፖሊሲ ምንም እንኳን በከተማ አስተዳደሩ ምክትል ትምህርት ቢሮ ፊርማ ደብዳቤዎች ሰራጭ እንጂ የጉዳዩ ባለቤት የብልጽግናው ሊቀመንበር መሆኑን ምንጮቻችን ተናግረዋል። የአዲስ አበባ ትምህርት ቢሮ ምክትል ኃላፊው አቶ ዳንኤል ጫላፍ ለሪፖርተር የሰጡት ምላሽ የሚያረጋግጠውም ይህንኑ ነው። ሪፖርተር አቶ ዳንኤል ጫላፍ ጥያቄ ሲያቀርብላቸው ይህ ውሳኔ ከኔ በላይ የተሰጠ ነው የሚል ነበር። የትምህርት ቢሮ የህዝብ ግንኙነት ኃላፊው አቶ አበበን በተመሳሳይ ይህን እኔ መመለስ አልችልም ማለታቸውን ሪፖርተር ዘግቧል። የእነዚህ ሁለት የኦሮሞ ብልጽግና ባለስልጣናት ምላሽና የጣና ቴሌቪዥን ምንጭ እንዳረጋገጡት የአዲስ አበባ ትምህርት ቢሮ ከአገሪቱ ህግና ከዓለም አቀፍ መመሪያ ውጭ የግል ትምህርት ቤቶችና ዓለም አቀፍ ትምህርት ቤቶችንም አስገድዶ ኦሮምኛን የሚኒስትሪ ፈተና እንዲያስፈትኑ ትዕዛዝ ያስተላለፉት የብልጽግናው ሊቀመንበር ናቸው። ይህም ከተማዋ ላይ መዋቅራዊ ወረራ መፈጸም መሆኑን ተንታኞች ይናገራሉ። ወደ መጨረሻው ዜናችን እናልፋለን። እኛም በሁመራ እንበቀላለን። አልቡራን የብልጽግናው ሊቀመንበር የሚፈጽመው ስህተት በየቀኑ እየተባባሰ ሲሆን የአፍሪካ ቀንድ ቀጠናን ለከፋ የጦርነት ቀጠና እንዳይዳርጉት አሳሳቢ ሆኗል። የራሳቸውን እቅድ ሳይሆን የተባበሩት አረብ ኤሚሬቶችን ፍላጎትን የሚዋጉለት የሚባሉት የብልጽግናው ሊቀመንበር የስህተታቸው መጠን ለወልቃይት እንዳይተርፍ አስግቷል። ነሐሴ 19 ቀን 2017 ዓመተ ምህረት የጣና ቴሌቪዥን ዜናችን የብልጽግናው ሊቀመንበር ወደ ቤንሻንጉል ጉሙዝ የተጓዙበት ለሶስት ምክንያቶች ነው በሚል ርዕስ አንድ አጠር ያለ የትንታኔ ዘገባ አጋርተን ነበር። በወቅቱ ለትንታኔ ዘገባችን ከተጠቀምናቸው የዲፕሎማቲክ ምንጮቻችን መረጃዎች መካከል የሱዳን ብሉ ናይል ግዛትን በተመለከተ የኃይል አሰላለፍ ለውጥ ለማድረግ በብልጽግና በኩል ሐሳብ አለ የሚለው መረጃ ይገኝበታል። በሱዳን ጦርነት የተባበሩት አረብ ኤሚሬቶችን ወክለው ተሳታፊ የሆኑት የብልጽግናው ሊቀመንበር ሱዳን ውስጥ የሚገኙ ሁለት የአገር ቤት ታጣቂዎች ያሰጓቸዋል። እነዚህ ሁለት ታጣቂዎች ደግሞ የጉምዝ አማጽ የሚባለው ቡድንና ከ5 ዓመት በፊት ማይካድራ ላይ ንጹሃንን ገድሎ ወደ ሱዳን የገባው የህዋቱ ሳምራ የተባለው ታጣቂ ቡድን ናቸው። ሁለቱም ታጣቂ ቡድኖች በሱዳን አልቡራን በግብጽና በኤርትራ መንግስታት ይደገፋሉ የሚል ስጋት ያደረበት ብልጽግናው እኔም በቀጠና የተገዳዳሪ ኃይል በማሰልጠን የሱዳንን መንግስት መፈታተን አለብኝ ብለው የተነሱ ይመስላል። በዚህ ስሌታቸው መሰረትም የብልጽግናው ሊቀመንበር የህዳሴ ግድብ ግንባታ መጠናቀቅን ምክንያት በማድረግ ወደ ቤንሻንጉል ጉሙዝ ክልል ሁለት ወሳኝ እቅዶችን ይዘው ተጓዙ። በጉዟቸውም የመጀመሪያው እቅዳቸው የወለጋና መተከል ቀጠናን ከአማራ ለማጽዳት ለኦነግ ሰራዊትና ለራሳቸው ሰራዊት ስምሪት መስጠት ሲሆን ሁለተኛውና ዋናው ጉዳይ ግን በቤንሻንጉል ጉሙዝ ክልል አልአህመር በተባለ ቦታ ለጄኔራል ሐምዳን ደጋሎ ሰራዊት ማሰልጠኛ ካምፕ ግንባታን የሚመለከት ነበር። ጄኔራል ታደሰ ወረደ በአንድ መድረክ ላይ ሳያስቡት በአፎለምታ ይሁን ወይም ማንም ምንም አያመጣም በሚል እብሪት ይናገሩት ባይታወቅም አንድ ሚስጥር መድረክ ላይ ተናገሩ። ጄኔራሉ የተናገሩት ሚስጥር ሱዳን ከሚገኘው የጉሙዝ አማጺ ጋር ቅንጅት ፈጥረናል የሚል ነበር። ይህ መረጃ ደግሞ ለብልጽግናው ሊቀመንበርና ለመንግስታቸው በህዝብ ፊት የተሰጠ ምስክርነት በመሆኑ ሁኔታው ለኔ ተመቸኝ እያሉ የተቀበሉት ዜና ሆኖላቸዋል። የህወሓትና የውጭ ኃይሎች የጥምረት ጥቃት አንዣቦብኛል የሚል ምክንያትን ከፊት በማስቀደም የዳጋሎን ጦር ማሳደግና የተባበሩት አረብ ኤሚሬቶችን ትዕዛዝ ማስፈጸምን ደግሞ ከጀርባቸው አዝለው አልአህመር የደረሱት የብልጽግናው ሊቀመንበር 10,000 ሰራዊት ማሰልጠን የሚችል የጦር ካምፕ ገንብተው ማስረከባቸውን አልጀዚራ በትናንት ዘገባው ማጋለጡ ይታወቃል። በዚህ የጦር ማሰልጠኛ ካምፕ ውስጥ ከደቡብ አሜሪካና ከደቡብ ሱዳን እየተከፈላቸው የሚዋጉ ወታደሮች ገብተው እንዲሰለጥኑበት እየተደረገ መሆኑንም ዘገባው ይጠቅሳል። የኮሎምቢያና የደቡብ ሱዳን ቅጥረኛ ወታደሮች ከወዲሁ ወደ ማሰልጠኛ ማዕከሉ እንደገቡ ተነግሯል። አልጀዚራ የኢትዮጵያ መንግስት አንድ ከፍተኛ ባለስልጣን ነገሩኝ ሲል ዘገባውን ይቀጥላል። ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ያልተቋረጠ ድጋፍ እያደረገች ነው ሲል ይገልጽና ከዳጋሎ ጦር ጋር ወታደራዊ ቅንጅት አላቸው፣ የድጋፍ አቅርቦት መስመር፣ የማሰልጠኛ
የስደተኛ ካምፖች ግንባታና አቅርቦት እንዲሁም የአየር ማረፊያ ዝግጅቶች ላይ ይደግፉታል ብለዋል። ይህን መረጃ ይፋ መውጣት ተከትሎ የሱዳኑ ጦር አዛዥ ጄኔራል አብዱል ፈታህ አልቡራን በበኩላቸው ማዘናጊያ እዚያኛው ቤትም እሳት አለ ማለታቸው ተሰምቷል። የአልቡራን ማስፈራሪያ ያነጣጠረው ወልቃይት ላይ ሲሆን የኢትዮጵያ መንግስት ከዚህ ድርጊቱ የማይታቀብ ከሆነ ለኛም ሁመራ ሩቅ አይደለም ብለዋል። በብልጽግናው በኩል የሚቀርበው ክስ የህወሓትን ታጣቂ በሸረሪና አስቀምጠህ እያስታጠቅብኝ ነው የሚል ሲሆን ራሳቸው ሊቀመንበሩ ፖርት ሱዳን ድረስ ችግኝ ተሸክመው በመሄድም አልፋሽጋ አካባቢ የሻቢያ ጦር እንዳይደርስ ከልክልልኝ ሲሉ ተማጽኖ አቅርበው ነበር። በሁለቱም ጉዳዮች ማለትም በክሱና በተማጽኖው የሱዳኑ ጄኔራል ምላሽ ለብልጽግናው ሊቀመንበር የሚመች አልሆነም። ኢትዮጵያና ሱዳን በአፍሪካ ቀንድ ግዙፍ ግዛት ያላቸው ሀገራት መሆናቸው የህዝብ ብዛታቸውና የዓለም አቀፍ ወንዝ ተጋሪነታቸው በቀጠናው የሚፈጠርን ቀውስ ወደ ከፋ ደረጃ ለማሳደግ ከፍተኛ አቅም አላቸው። የአፍሪካ ቀንድ ቀውስ ደግሞ እንደ የመን፣ ሶሪያ ጦርነት በአንድ ቀጠና ብቻ ተካሂዶ የሚበርድ ወይም ባለበት የሚጥመለመል ሳይሆን እንደ ሰደድ እሳት በፍጥነት የሚተላለፍ እንደሆነ ዓለም አቀፍ የጂኦፖለቲካ ተንታኞች ይናገራሉ። በመሆኑም ቻይናም ሆነች ሩሲያ ወይም አሜሪካ በዚህ ቀጠና ላይ ችግሮች ከመፈጠራቸው በፊት መፍትሄ ለማምጣት እየተሯሯጡ ይገኛሉ። አቶ ኢሳያስ አፈወርቂ ለአፍሪካ ቀንድ ቀጠና ተጠያቂ የሚያደርጉት ሁለት ግለሰቦችን ነው። ላኪውና ተላላኪው ኃላፊነት የማይሰማቸው በመሆናቸው ነው ሲሉ የተባበሩት አረብ ኤሚሬቶችን መሐመድ ቢን ዛይድን በላኪነት ሲወነጅሉ፣ የብልጽግናው ሊቀመንበር ደግሞ ግንዛቤ ሳይኖረው የሚላላክ በማለት ይገልጿቸዋል። አሜሪካ በበኩሏ ለዓመታት በዝምታ ስትመለከት ከቆየች በኋላ ሁለቱን ጄኔራሎች የተኩስ አቁም እንዲያደርጉ ስታሳስብ የችግሩ አባባሽ ብለው በዋናነት የከሰሷት ደግሞ የተባበሩት አረብ ኤሚሬቶችን ነው። ለዚህች ሀገር ያልተቋረጠ ፍላጎት ወይም አምቢሽን ሲባል የብልጽግናው ሊቀመንበርም አይናቸውን ጨፍነው መግባታቸውን የተረዳው የአሜሪካ መንግስት ከቀናት በፊት በውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ በኩል ማሳሰቢያ መስጠቱን ዘግበን ነበር። በሱዳን ጦርነት የጄኔራል ዳጋሎ ጦር አሸናፊ ሆኖ እንዲወጣ የብልጽግናው መንግስት ከፍተኛ ፍላጎት አለው። ይህን ፍላጎቱን ደግሞ ሆርን ሪቪው በሚባለው ሚዲያው በኩል ደጋግሞ ሲገልጽ የተመለከትን ሲሆን የሥርዓቱ ልሳን እንደሆነ በሚነገርለት ኤንቢሲ በሚባል የቴሌቪዥን ጣቢያ ሰሞኑን በተላለፈ ፕሮግራም ላይ ተንታኙ ቀርቦ አንድ አስተያየት ሰጥቶ ነበር። ወጣቱ የብልጽግና ተንታኝ በጂኦፖለቲካ ትንተናው የአልቡራን ጦር ስስ ተረከዞች ብሎ ከለያቸው ቀጠናዎች መካከል የብሉ ናይል ግዛት ነው ብሏል። የተንታኙን አስተያየት በሚገባ ስንመለከት የብልጽግናው ሊቀመንበርና የተባበሩት አረብ ኤሚሬቶች የጦርነት ዝግጅት ግልጽ ሆኖ እንዲነበብ ያደርገዋል። የሱዳን ብሉ ናይል ግዛት በተባበሩት አረብ ኤሚሬቶች በጄኔራል ዳጋሎና በብልጽግናው ሊቀመንበር ትብብር የጦር ቀጠና የሚሆን ከሆነ አልቡራን ጦራቸውን ወደ እነዚህ ኃይሎች ከማዞር ይልቅ ወልቃይት ላይ ለመደገን እንዳሰቡ ተናግረዋል። የአፍሪካ ቀንድ ውስብስብ ፖለቲካና አሳሳቢው የደህንነት ሁኔታ ከመቼውም ጊዜ በላይ ትኩሳቱ ወደ አማራ ክልል እየተጠጋ ይመስላል። ከተባበሩት አረብ ኤሚሬቶችና ከሳውዲ አረቢያ ነዳጅ ቱቦዎች የተለኮሰው እሳት በብልጽግናው ሊቀመንበር አራጋቢነት አልፋሽጋ ትሪያንግልና የቋራ ጃዊ ቀጠና የደረሰ ሲሆን ይህንን እሳት ወደ መጣበት መመለስም ሆነ ባለበት ማጥፋት የሚቻለው የፋኖን ሁለንተናዊ አቅም በማሳደግ እንደሆነ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 1 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር